የትግራይ ጦርነት ድጋሚ ተቀሰቀሰ። መከላከያና ህወሓት። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናላችን ቤተሰቦች፣ ዛሬ ወደ እናንተ ይዘንላችሁ የመጣነው መረጃ ተራ መረጃ አይደለም። መላው የኢትዮጵያ ህዝብ፣ የምስራቅ አፍሪካ ቀጠና አልፎ ተርፎም የዓለም አቀፉ ማህበረሰብ ትኩረቱን በአስቸኳይ ወደ አዲስ አበባ እንዲያዞር የሚያስገድድ እጅግ አስደንጋጭ ሰበር ዜና ነው። ለመሆኑ ባለፉት ጥቂት ወራት በሀገሪቱ የነበረው አንጻራዊ ሰላምና ጸጥታ የውሸት ነበር ማለት ነው? ከጀርባ የተሸሸገው ማንም ያላየውና ያልጠበቀው ትልቅ አደጋ ኖሯል። አሁን በደረሰን መረጃ መሰረት ሀገራችን በድጋሚ ሌላ የታሪክ ምዕራፍ ሊቀይር ወደሚችል ህዝብን ወደሚያስጨንቅና ትንፋሽ ወደሚያሳጣ አዲስ አቅጣጫ እየተጓዘች መሆኑ ታውቋል። ይህ መረጃ የወጣው ከተራ ምንጮች ወይም በማህበራዊ ሚዲያ ከሚያወሩ ወሬኞች አይደለም። መረጃውን በይፋ የለቀቁት የሀገሪቱን የደህንነት ቁልፍ የሚቆጣጠሩ የውሳኔ ሰጪነቱ ማማ ላይ ያሉ እጅግ ባለ ከፍተኛ ስልጣን ግለሰቦች ናቸው። ነገሩ እንዲህ ነው። ከአስመራ እስከ መቀሌ፣ ከመቀሌ እስከ ካርቱም ሱዳን በምስጢር ሲሸረቡ የነበረ ጥቅጥቅ ባሉ ጨለማ ክፍሎች ውስጥ በቪዲዮና በአካል ሲካሄዱ የነበሩ ምስጢራዊ ስብሰባዎች ፍሬ አፍርተዋል። ያ ፍሬ ግን የሰላም ሳይሆን የሌላ አስከፊ ክስተት መጀመሪያ ሳይሆን አይቀርም ተብሏል። በዚህ ሰዓት መላው የዓለም መገናኛ ብዙሃን ስለዚህ ጉዳይ ማውራት ጀምረዋል። ጉዳዩ ምንድን ነው? እነማን ናቸው ይህንን መርዶ መሰል መረጃ ለዓለም ያሳወቁት? ሀገሪቱስ ወደ ምን አይነት አዙሪት ልትገባ ትችላለች? ውድ ተመልካቾቻችን ይህንን እጅግ አንገብጋቢ ጉዳይ እንዲሁም ከጀርባው ያሉትን ምስጢሮች አንድ ባንድ እየፈተሽን ማንም ያላየውን ድንቅ ሴራ ወደ እናንተ እናደርሳለን። ይህንን መረጃም እስከ መጨረሻው ድረስ እንድትከታተሉ እንጋብዛለን። ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። የዛሬው መረጃ ቀላል ጉዳይ ሳይሆን እያንዳንዱ ኢትዮጵያዊ ሕይወት ውስጥ የሚገባ ቀጥተኛ ተጽዕኖ ያለው ጉዳይ ነው። ጉዳዩ በቀጥታ ከሀገር ህልውና ጋርና ከሰላም ጋር የተያያዘ ነው። ዓለም አቀፉ ታዋቂው የዜና አውታር አልጀዚራ ላይ በጋራ ባስነበቡት እጅግ ያልተጠበቀና አስደንጋጭ ጽሑፍ የኢትዮጵያ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ለዓለም አቀፉ ማህበረሰብ ይፋዊ ማስጠንቀቂያ ሰጥተዋል። ማስጠንቀቂያው ምን ይላል? ህወሓት በቀናት ውስጥ በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስኗል። ጦርነቱ ሊከፈት ጥቂት ቀናቶች ብቻ ቀርተውታል። ተመልካቾች ሆይ በጥንቃቄ አስተውሉ። ይህንን የተናገሩት የሀገሪቱ የደህንነት ዋና መሪ የሆኑት አምባሳደር ሬድዋን ሁሴንና በቅርቡ የትግራይ ጊዜያዊ አስተዳደር መሪ የነበሩትና አሁን ደግሞ የጠቅላይ ሚኒስትር ምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ናቸው። አሁን ጥያቄው ህወሓት ከፌዴራል መንግስቱ ጋር የፕሪቶሪያውን የሰላም ስምምነት ተፈራርሞ ሀገሪቱ ወደ ሰላም እየተመለሰች ባለችበት በዚህ ወቅት እንዴት በቀናት ውስጥ አዲስ ጦርነት ለመክፈት ሊወስን ቻለ? ይህ ውሳኔ ከየት የመጣ ነው? ከጀርባው ያሉት ተዋናዮች እነማን ናቸው? አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ በጋራ በጻፉት በዚህ ጽሑፍ ላይ አንድ እጅግ አዲስና አስገራሚ ቃል ተጠቅመዋል። ቃሉም ጽምዶ ይላል። ጽምዶ ምንድን ነው? እንደ ባለስልጣናቱ ገለጻ ጽምዶ ማለት ኢትዮጵያን በድጋሚ ወደማያልቅ የጦርነት አዙሪትና የእርስ በርስ እልቂት ለመጎተት ሆን ብሎ በቅንጅት የተፈጠሩ የኃይሎች ስብስብ ወይም ጥምረት ነው። ይህ የጽምዶ ጥምረት እንዴት ተፈጠረ? የትስ ተመሰረተ? ጽሑፉ በግልጽ እንደሚያስረዳው ይህ ጥምረት የተፈጠረው በሶስት ዋና ዋና ቦታዎች ነው። በአስመራ፣ በመቀሌና በሱዳን። በእነዚህ ሶስት ቦታዎች ውስጥ በድብቅና በግልጽ በተደረጉ ተከታታይ ስብሰባዎች አማካኝነት ይህ የጥፋት ጥምረት ተዋቅሯል ይላሉ ሬድዋንና ጌታቸው። እነዚህ ኃይሎች እስካሁን ድረስ ሲያደቡ፣ ሲያቅዱና ኃይል ሲያከማቹ የቆዩ ሲሆን በአሁኑ ወቅት ግን ዝግጅታቸውን አጠናቀው ወደ ማጥቃት ለመሸጋገር ሙሉ በሙሉ መዘጋጀታቸውን ባለስልጣናቱ በጽሁፋቸው አረጋግጠዋል። ይህ መረጃ እጅግ አስገራሚ የሚያደርገው በአንድ ወቅት የትግራይ ከፍተኛ አመራር የነበሩት አቶ ጌታቸው ረዳ ዛሬ በጥምረት ህወሓትን አክራሪና ርዝራዝ ቡድን ብለው መጥራታቸውና ቡድኑ ከአስመራ ከኤርትራ መንግስት ጋር በቀጥታ በመገናኘት የፌዴራል መንግስቱን ለመጣል ወይም ጥቃት ለመሰንዘር መወሰኑን በጋራ መመስከራቸው ነው። ይህ የፖለቲካ አስተላለፍ ለውጥ በራሱ ትልቅ ትንተና የሚሻ ጉዳይ ነው። ይህ ጽሑፍ ይበልጥ ስጋትን የሚችረው የህወሓትን አሁን ያለበትን ወታደራዊ ቁመና ስለሚገልጽ ነው። እንደ ሬድዋንና ጌታቸው ገለጻ የትግራይ ህዝብ ከአሁን በኋላ ጦርነት እንደማይፈልግ የህወሓትንና የጦርነት አጀንዳውን በግልጽ ውድቅ ማድረጉን በተደጋጋሚ ቢያሳይም በህወሓት ውስጥ ያሉ ጥቅመኞች የጦርነት አራማጆች ግን ይህንን የግጭት መቀስቀስ አባዜ ሊተውት አልቻሉም። ነገሩ ግን በዚህ ብቻ አይበቃም። ህወሓት ይህንን አዳዲስ ጥቃት ለመሰንዘር የሚያስችለውን አቅም ከየት አገኘ ለሚለው ጥያቄ ጽሑፍ አስገራሚ ምላሽ ይሰጣል። ህወሓት ከኤርትራው መንግስት በቀጥታ የሚያገኘው ድጋፍና አጋዥነት ከፍተኛ ቁጥር ያለው ተዋጊ ኃይል በስፋት እየመለመለ ይገኛል። ህወሓት ዘመናዊና ከባድ ወታደራዊ ስልጠናዎችንም እየሰጠ ይገኛል። ህወሓት እንዲሁም በከፍተኛ ሁኔታ ማስታጠቅን ቀጥሏል። ያለፈው የሰሜኑ ጦርነት ሀገሪቱን ምን ያህል እንዳደማት፣ ስንት ሺህ ወጣቶች እንደረገፉ፣ ኢኮኖሚው ምን ያህል እንደደቀቀ ሁላችንም የምናውቀው ሀቅ ነው።
ያ የደም ጠባሳ ሳይጠገብ አሁን በድጋሚ ህወሓት ከኤርትራ መንግስት ጋር በማበር በቀናቶች ውስጥ ጥቃት ለመሰንዘር ወስኗል መባሉ ነገሮችን ወደ ምን ያህል አሳሳቢ ደረጃ ላይ መድረሳቸውን ያሳያል። የፌዴራል መንግስቱ ይህንን መረጃ አስቀድሞ ካወቀ ምን አይነት የመከላከል ስትራቴጂ አዘጋጅቷል? የፌዴራል መከላከያ ሰራዊትስ ምን አይነት ትዕዛዝ ተሰጥቶታል? ይህ ጦርነት ከተቀሰቀሰስ ቀጠናዊ መረጋጋትን እንዴት ያናጋዋል? ውድ ተመልካቾቻችን ሁኔታዎች እጅግ በፍጥነት እየተቀያየሩ ነው። አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ በአልጀዚራ ጽሑፋቸው በቀጣዮቹ ቀናቶች ውስጥ በሀገሪቱ ላይ ከባድ የጦርነትና ወታደራዊ ውሳኔዎች ሊተላለፉ እንደሚችሉ ትልቅ ማሳያ ነው። ለመሆኑ በአንድ ክልል ውስጥ የሚኖር ህዝብ ላለፉት ዓመታት የጦርነትን ማዕትና መከራ ለብቻው የተጋፈጠ ህዝብ ዛሬ ደግሞ የገዛ ልጆቹን በግዴታ ወደ አዲስ የጦርነት አገጭ አሳልፎ እንዲሰጥ ቢገደድ ምን ሊሰማው ይችላል? ነገሩ እንዲህ ነው። ከእያንዳንዱ የትግራይ ክልል ውስጥ የሚገኝ እያንዳንዱ ቤቶች ውስጥ ሰላም የለም። በየሳሎኑና በየጓዳው ጭንቀት ሰፍኗል። ምክንያቱም አንድ አዲስና ጨካኝ ህግ በይፋ መውጣቱን ተሰምቷል። ህጉ የሚያዘው ከእያንዳንዱ ቤት ወንድም ሆነ ሴት ሳይባል አንድ ልጅ ተለይቶ በግድ ወደ ጦር ሰፈር መላክ አለበት ይላል። ይህንን ያላደረገ ቤተሰብ ደግሞ የሚጠበቀው ጣፋንታ ምን እንደሆነ ያውቃሉ? ይህንን ምስጢር፣ ይህንን በህዝቡ ላይ የተጫነ ከባድ ቀንበርና ከጀርባው ያለውን እውነታ በርካታ የትግራይ ተወላጆችና ኢትዮጵያውያን በከፍተኛ ቁጭት መናገር ጀምረዋል። ህወሓት የትግራይን ወጣት ተስፋ እያጨለመ መሆኑንና ህዝቡ ጦርነትን እምቢ ሊል እንደሚገባም እየተጣራ ነው። ለመሆኑ ይሄ 50 ሺህ ብርና ከዛ በላይ የብር ቅጣት አዋጁ ምንድን ነው? የትግራይ ህዝብ በትክክል ለህወሓት ሲል ምን ያህል ተጎዳ? ወጣቱ ዕጣ ፈንታው ምን ሊሆን ነው? የደረሱን መረጃዎች እንደሚያመላክቱት ህወሓት በትግራይ ክልል ውስጥ አዲስ ወታደራዊ ህግ አውጥቷል። ይህ ህግ በቀጥታ እያንዳንዱን የትግራይ ቤተሰብ የሚነካ ነው። የህጉ ይዘት በሁለት ዋና ዋና ነጥቦች ላይ ያተኩራል። አስገዳጅ የልጅ ምልመላ፣ ከእያንዳንዱ የትግራይ ቤት ውስጥ ሴትም ሆነ ወንድ ሳይለይ ቢያንስ አንድ ልጅ ተመርጦ ወደ ጦር ሜዳ ስልጠና ካምፕ በግድ መላክ አለበት። አንድ ልጅ ወደ ካምፕ ለመላክ ፈቃደኛ ያልሆነ ወይም ልጁን የደበቀ ቤተሰብ ከ50 ሺህ ብር ጀምሮ የገንዘብ ቅጣት እንደሚጣልበትም ታውቋል። ይህንን መረጃ የሚያወጡት አካላት እንደሚያስረዱት ይህ ህግ የወጣው በአሁኑ ሰዓት ህወሓት ለጀመረው ሰፊ ወታደራዊ ዝግጅት የሚሆን የሰው ኃይል እጥረት ስለገጠመው የትግራይ ወጣቶች በራሳቸው ፈቃድ ወደ ጦርነት ለመግባት ፈቃደኛ ስላልሆኑ ነው። በመሆኑም ህዝቡን በኃይልና በገንዘብ ቅጣት በማስፈራራት ልጆቹን ለመንጠቅ እየተንቀሳቀሰም ይገኛል። እዚህ ጋር ነው ትልቁ ጥያቄ የሚነሳው። የትግራይ ህዝብ ባለፉት ጥቂት ዓመታት በነበረው የሰሜኑ ጦርነት ምክንያት ያጣውን ክቡር የሰው ህይወትና የፈረሰውን ንብረት ገና ሳይጠግን ዛሬ በድጋሚ ለህወሓት ሲል እንዲህ አይነት መከራ ውስጥ መግባቱ ተገቢ ነው? በአሁኑ ሰዓት በርካታ ትውልድ ትግራዋይ የትግራይ ተወላጆችና ሌሎችም ኢትዮጵያውያን ማህበራዊ ሚዲያዎችን ጨምሮ በተለያዩ መድረኮች ድምጻቸውን በከፍተኛ ቁጭት እያሰሙ ይገኛሉ። የእነሱ መከራከሪያ ሀሳብ እጅግ ግልጽና የሚሰማ ነው። የትግራይ ህዝብ ላለፉት ዓመታት ለህወሓቶች መሪዎች ስልጣንና ጥቅም ሲል ብቻውን እጅግ ከፍተኛ ዋጋ ከፍሏል። እናቶች ማቅ ለብሰዋል። ህፃናት ያለ ወላጅ ቀርተዋል። ወጣቶች አካላቸውን አጥተዋል። ያ ሁሉ ጉዳት ደርሶ ሳለ ዛሬ ደግሞ የቀሩትን ህፃናትና ወጣቶች ወደ ካምፕ ማጋዝ የትግራይን ወጣት ተስፋ ሙሉ በሙሉ ማጨለም ነው። የፖለቲካ ተንታኞች እንደሚሉት ህወሓት ለራሱ ህልውናና ለአመራሮቹ የፖለቲካ ቁማር ሲል ብቻ አዲስ ትውልድን ወደ እሳት እየማገደ ይገኛል። የትግራይ ወጣቶች የመማር የመስራት ራሳቸውንና ቤተሰቦቻቸውን የመቀየር ሰብአዊ መብት አላቸው። ነገር ግን ይህ አዲስ አዋጅ ወጣቱን ከትምህርት ገበታና ከስራ ቦታ አውጥቶ በግድ የጦር መሳሪያ እንዲያነግብ የሚያስገድድ በመሆኑ የትውልዱን መጻኢ ዕድል ያጨለመ ክስተት ሆኗል። ነገር ግን የዛሬው የትግራይ ህዝብ እንደ ትናንቱ አይደለም። አሁን ነገሮች እየተቀየሩ ነው። በትግራይ ክልል ውስጥም ሆነ በውጭ ሀገር የሚኖሩ ትግራዋይ ተወላጆች ይህ ድርጊት በአስቸኳይ ሊቆም ይገባል እያሉ ነው። ባርነት ሊያበቃ ይገባል የሚሉ ድምጾች ከቀን ወደ ቀን እየጎሉ መጥተዋል። የትግራይ እናቶች ከእንግዲህ የምንሰጠው ልጅ የለንም፣ የ50 ሺህ ብር ቅጣት ቢጣልብንም እንኳን ልጆቻችንን ለሞት አሳልፈን አንሰጥም በማለት በድብቅና በግልጽ ማጉረምረም መጀመራቸው የውስጥ መረጃዎች ያመላክታሉ። ወጣቱም ቢሆን ህወሓት የራሱ የፖለቲካ እድሜ ለማራዘም ሲል የትግራይን ህዝብ እንደመያዣ እየተጠቀመበት መሆኑን በሚገባ መረዳት መጀመሩ ይነገራል። ኢትዮጵያውያን በበኩላቸው በትግራይ ወንድሞቻቸውና እህቶቻቸው ላይ እየደረሰ ያለው ይህ አስገዳጅ መልመላ የሁላችንም ህመም ሊሆን ይገባል በማለት የዓለም አቀፍ የሰብአዊ መብት ተሟጋቾች ጉዳዩን እንደሚያዩት ጥሪ እያቀረቡ ይገኛሉ። ውድ ተመልካቾቻችን ሁኔታዎች እጅግ በፍጥነት እየተቀያየሩ ነው። የአምባሳደር ሬድዋን ሁሴንና የአቶ ጌታቸው ረዳ የአልጀዚራ ጽሑፍ በቀጣዮቹ ቀናቶች በሀገራችን ላይ ከባድ የፖለቲካና ወታደራዊ ውሳኔዎች ሊተላለፉ እንደሚችሉ ትልቅ ማሳያ ነው። እኛም ጉዳዩን በቅርበት እየተከታተልን አዳዲስ መረጃዎች ሲወጡ ወዲያውኑ ይዘንላችሁ የምንመለስ ይሆናል። ለመሆኑ እናንተ ስለዚህ ጉዳይ ምን ታስባላችሁ? ይህ የጽምዶ ጥምረት የተባለውና የህወሓት አዲስ የጦርነት ዝግጅት ሀገሪቱን እንዴት ይወስዳታል? ከዚህ አደጋ ለመውጣትስ ምን መደረግ አለበት? የእናንተን ጠቃሚ ሀሳብና አስተያየት ከታች ባለው የኮሜንት መስጫ ሳጥን ላይ አስፍሩልን። ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲዳረስ አድርጉ። በሌላ ሰበር መረጃ እስክንገናኝ ድረስ ሰላምና አንድነት ለሀገራችን ኢትዮጵያ ይሁን። መልካም ቀን።